ሰላም ጋይስ እንዴት አላችሁ? እንኳን ወደ ሉልና ዩቲዩብ ቻናል በሰላም መጣችሁ። ያው ዛሬም ከባለፈው ክፍል የቀጠለ ፓርት 3 ስለ ማርኬት ስትራክቸር አይደንቲፋይ እናደርጋለን። በፕራይስ አክሽን ውስጥ እንዴት ነው ማርኬት ስትራክቸርን የምንጠቀመው የሚለውን ነገር አብረን እናያለን። ይህን ቪዲዮ ከመጀመራችሁ በፊት ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ እያደረጋችሁ ይህ ኮርስ ፎር ፍሪ ስለሆነ ለእናንተ የምለቀው ለብዙ ሰው እንዲደርስ ሰብስክራይብ እያደረጋችሁ አካውንቱ ኢንጌጅ እንዲያደርግ አድርጉ። እኔም ለእናንተ ብዙ ነገር ይዤ እንድመጣ ያ ነገር ስለሚያግዝ ማለት ነው። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጋችሁ ቪዲዮን ጀምሩ። ወደ ዛሬው ቪዲዮአችን እንሄዳለን። ዛሬ ያው ኦልሬዲ ያው ቃል በገባሁላችሁ መሰረት ስለሆነ ይሄን ፍሪ ኮርስ ዩቲዩብ ላይ ለእናንተ አፕሎድ እያደረኩላችሁ ያለሁት በደንብ ይህን ነገር ተጠቅማችሁበት አድቫንቴጅ እንደምትይዙበት ተስፋ አደርጋለሁ። አስተያየት ካላችሁ፣ ጥያቄ ካላችሁ ደግሞ ኮሜንት ላይ እንትን ማለት ትችላላችሁ፣ መመልስላችሁ ይሆናል። ወደ ቪዲዮ እንግባ። ማርኬት ላይ ማርኬት ስትራክቸር ስንል ምን ማለት ነው? ማርኬቱ ላይ የሚታዩ የተለያዩ እንቅስቃሴዎች አሉ። ግን አት ዘ ኤንድ ኦፍ ዘ ዴይ ትሬዲንግን ኮምፕሊኬት ማድረግ የለብንም። ትሬዲንግ ሶስት አይነት ወይ ነው ያለው። የመጀመሪያው ወይ ምንድነው? ማርኬት ቀጥ ብሎ ይወጣል ወይ ደግሞ ይወርዳል ወይ ደግሞ ኮንሶሊዴት ያደርጋል። ከሶስቱ ውጪ ማርኬት ወዴትም ሊሄድ አይችልም። በእነዚህ በሶስት ዞኖች ነው ማርኬት የሚንቀሳቀሰው። ወይ ይወጣል አፕ ትሬንድ ላይ ነው፣ ወይ ይወርዳል ዳውን ትሬንድ ላይ ነው፣ ወይ ደግሞ እንደምታዩት ሳይድ ወይ ደግሞ ኮንሶሊዴት ይሆናል ማለት ነው። ስለዚህ እነዚህ ሶስቱ ውጪ ማርኬቱ ሊወጣ አይችልም። ከቻርታችን በሮ አይወጣም፣ ወይ ደግሞ የእናንተን ፒሲ ስልክ ገንጥሎት አይወጣም። ከሶስቱ ወዴትም አይወጣም። ስለዚህ ማርኬት የትኛው ታይም ላይ የትኛውን ስትራክቸር እንደያዘ አይደንቲፋይ ማድረግ ብዙ ነገሮችን ያቀልልናል፣ ወይም ደግሞ ሲምፕሊፋይ አድርገን ትሬድ እንድናደርግ የሚያደርገን ማርኬት ስትራክቸር ነው ማለት ነው። ስለዚህ ማርኬት ስትራክቸር ማርኬት አፕ ትሬንድ ላይ ነው፣ ዳውን ትሬንድ ላይ ነው፣ ሳይድ ዌይ ላይ ነው የሚለውን ነገር አንደርስታንድ ማድረግ ይኖርብናል ማለት ነው። ስለዚህ ይሄ ነገር እንዴት ነው አንደርስታንድ የምናደርገው የሚለውን ነገር ከመጀመሪያው ጀምሮ የተወሰኑ ነገሮችን እናንተ እንትን ለማለት ሞክራለሁ። የመጀመሪያው አፕ ትሬንድ ነው። ቀጣይ ዳውን ትሬንድ ነው። አፕ ትሬንድ ማለት ማርኬት ቡሊሽ ሙቭመንት በሚኖርበት ሰዓት ወደ ላይ የሚወጣበትን አፕ ትሬንድ ብለን እንጠራዋለን። ዳውን ትሬንድ ደግሞ ማርኬት ቤሪሽ በሚሆንበት ሰዓት የሚሰጠን ቤሪሽ ትሬንድ ነው። ሌላኛው ደግሞ ፍላት ማርኬት የምንለው ወይም ደግሞ ሳይድ ዌይ ብለን የምንጠራው ማርኬት ነው ማለት ነው። ዲስ ታይም ማርኬት ኮንሶሊዴት ነው የሚያደርገው። አፕ ትሬንድ ላይም አይደለም ዳውን ትሬንድ ላይም አይደለም፣ ጀስት ሳይድ ዌይ ነው እየሄደ ያለው ማለት ነው። ቦት ሳይድ ሊኩዲቲ እየወሰደ ነው። ይሄ ምን እንለዋለን? ሊኩዲቲ ጀነሬት ማርኬት እያደረገ ነው ማለት ነው። ከላይም ከታችም መውጣትም መውረድም አልቻለም። እዛ ቦታ ላይ ኮንሶሊዴት እያደረገ ነው። ይህንን ነገር ምን ብለን እንጠራዋለን? ፍላት ማርኬት ወይም ደግሞ ኮንሶሊዴት ብለን እንጠራዋለን ማለት ነው። ሊኩዲቲ ጀነሬት ለማድረግ እየሞከረ ነው። ስለዚህ እኛ ግን ሞር ትሬዶችን የምንገባው የት ጋር ነው? እነዚህ ሁለት ነገሮች ላይ ነው። አፕ ትሬንድ ላይ ወይ ደግሞ ዳውን ትሬንድ ላይ በሚሆንበት ሰዓት ትሬዶችን ቴክ ማድረግ እንችላለን። ቢካዝ ማርኬቱ ሞር ሊኩዲቲ ያለው ሞር ቮሊዩም አለው። ስለዚህ ለእኛ ትሬድ ለመግባት የተሻለ ኦፖርቹኒቲ ይሰጠናል ማለት ነው። ስለዚህ ዲስ ታይም ትሬዶችን ቴክ ለማድረግ እንሞክራለን ማለት ነው። እንዴት ነው እነዚህ ነገሮች አይደንቲፋይ የምናደርገው የሚለውን ነገር የተወሰኑ ኤግዛምፕሎችንም ወደ ቻርትም እየገባን እናያለን። የተወሰኑ ኤግዛምፕሎችን እንትን ለማለት ያክል ለእናንተም ያመጣሁላችሁ ኤግዛምፕሎች እዚህ ጋር እንደምታዩት ለምሳሌ አፕ ትሬንድ በሚሆንበት ሰዓት ማርኬቱ ወደ ላይ ነው የሚወጣው፣ ሃየር ሃይ ሃየር ሎ እየሰራ ነው የሚወጣው እንደምታዩት። ዳውን ትሬንድ በሚሆንበት ሰዓት ደግሞ ሎወር ሃይ ሎወር ሎ እየሰራ ማለት ነው። ማርኬት ሳይድ ዌይ ላይ በሚሆንበት ሰዓት ደግሞ እንደምታዩት እዚህ ጋር ይሄኛው አፕ ትሬንድ ነው በሰማያዊ ሼድ የተደረገው፣ በቀይ ሼድ የተደረገው ደግሞ ዳውን ትሬንድ ነው። እንደምታዩት ሃየር ሃይ ሃየር ሎ እየሰራ እየወጣ ያለ ማርኬት ነው። ዳውን ትሬንዱ ደግሞ ሎወር ሃይ ሎወር ሎ እየሰራ እየወረደ ያለ ማርኬት ነው ማለት ነው። ሳይድ ዌይ ደግሞ የምንለው ይሄኛው ሙቭመንት ነው። እዚህ ጋር ያለው ይሄ የሚታያችሁን እዚህ አካባቢ ያለው ሙቭመንት ምን ብለን እንጠራዋለን? ሳይድ ዌይ ብለን እንጠራዋለን። በሳይድ ዌይ ጊዜ ማርኬት ምንድነው የሚያደርገው? ማርኬት ቦት ሳይድ ሊኩዲቲ ነው የሚወስደው። ከላይም ይወጣል ከታችም ይወርዳል፣ ከላይም ይወጣል ከታችም ይወርዳል። ማርኬት ከዚህ ሬንጅ እስካልወጣ ድረስ ምንም አይነት ትሬዶችን ቴክ ማድረግ አይጠበቅብንም ማለት ነው። ነገር ግን ከዚህ ሬንጅ ማርኬት በሚወጣበት ሰዓት ትሬዶችን ቴክ ለማድረግ እንችላለን ማለት ነው። ስለዚህ ይሄኛው ኮንሶሊዴሽን ስለሆነ እዚህኛው ኤሪያ ላይ ትሬዶችን ባንገባ ሞር ይመከራል ማለት ነው። ስለዚህ አፕ ትሬንድ ላይ እና ዳውን ትሬንድ ላይ ሲሆን ነው ምንገባው ብያቸዋለሁ። አፕ ትሬንድ ላይ እና ዳውን ትሬንድ ላይ በሚሆንበት ሰዓት ማርኬት እንዴት ነው መለየት የምንችለው የሚለውን ነገር እስኪ ሞር ስትራክቸርድ በሆነ መንገድ እና ዲቴይል ለማየት ሞክር ስለ አፕ ትሬንድ እና ዳውን ትሬንድ ማለት ነው። ስለዚህ አፕ ትሬንድ እና ዳውን ትሬንድ ሲሆን ማርኬቱ እንዴት ነው የምንለየው የሚለው ነገር ስንመጣ ምንድነው ሃየር ሃይ
ሃየር ሎ የሚባል ራሱን የቻለ ስትራክቸሮች አሉ። ሃየር ሎ ወይም ደግሞ ሎወር ሎ ይሄ ማለት ነው። ለእናንተ ለማስረዳት ስሞክር ሃየር ሃይ ማለት እዚህ ጋር ሃይ አለ፣ ከዛ በኋላስ ከዚህኛው ከፍ ያለ ሃይ ተፈጠረ እዚህ ጋር። ስለዚህ ምን ብለን እንጠራዋለን? ኤችኤች ሃየር ሃይ ማለት ነው። ከዚህኛው የባሰ ከፍ ያለ ሃይ ሲፈጠር አሁንም ሃየር ሃይ ብለን እንጠራዋለን። ከዚህኛው የባሰ ሃይ አሁንም ሲፈጠር ሃየር ሃይ ብለን እንጠራዋለን። ዲስ ታይም ማርኬቱ ምን እያደረገ ነው? እንደምታዩት ሃየር ሎ እንለዋለን። ሃየር ሎ ደግሞ ምንድነው? እዚህ ጋር ሃይ አለ፣ ከዚህ ሃይ ዝቅ ያለ ሎ ማለት ነው። ስቲል ሃይ ነው ግን ሃየር ሎ ነው። ዝቅ ያለ ሎ ማለት ነው። ከፍ ያለ የከፍታው ዝቅታ ሎ ማለት ነው። ስለዚህ እዚህ ጋር እንደምታዩት ሃየር ሃይ አለ። የዚህ ሃየር ሃይ ይሄኛው ሎ ነው። ስለዚህ ከዚህኛው ሃይ ዝቅ ያለ ሎ፣ ከዚህኛው ሃይ ዝቅ ያለ ሎ ማለት ነው። ሃየር ሎ ማለት ነው። ከነዚህ ሃይ ዝቅ ያለ ሎ። አሁን እዚህ ጋር ምን ይታያችኋል? ማርኬት ሃየር ሃይ በሚሰራበት ወይም ማርኬቱ አፕ ትሬንድ ላይ በሚሆንበት ሰዓት ምን እየፈጠረ ነው የሚወጣው? እንደምታዩት ሃየር ሃዩን ብሬክ ያደርጋል ብያችኋለሁ። እዚህ ጋር ሃይ ነበረው፣ ከዛ ይሄንን ብሬክ ያደርገውና እዚህ ጋር አዲስ ሃይ ይፈጥራል። ከዛ ደግሞ ይሄኛውንም ሃይ ብሬክ ያደርገውና እዚህ ጋር አዲስ ሃይ ይፈጥራል። እዚህ ይሄኛውንም ሃይ ብሬክ ያደርገውና አዲስ ሃይ ይፈጥራል። ከዛ አሁንም ይመጣና ይሄኛውን ሃይ ብሬክ ያደርገዋል። አሁንም አዲስ ሃይ ይፈጥራል። ብሬክ እያደረገው ነው የሚሄደው። አዲስ ሃይ እየፈጠረልን የድሮውን ሃይ ኦልድ ሃይ የምንለውን ነገር ብሬክ እያደረገ አዲስ ሃይ እየሰጠ ነው የሚሄደው። ይሄ አፕ ትሬንድ ብለን እንጠራዋለን። ዲስ ታይም ሌላ ማርኬቱ ምን ያደርግልናል? ሃየር ሎ ብለን የምንጠራውን ኤሪያ ፕሮቴክት ያደርግልናል። ይሄ ሃየር ሃዩን ብሬክ እያደረገ፣ ይሄኛው ግን እንደምታዩት ብሬክ አልተደረገም። የትኞቹን ሌብሎች እንደሆነ ቆይ በደንብ ላሳያችሁ። ትንቀይሬ ኦኬ። እንደምታዩት እነዚህ ኤሪያዎች ግን ብሬክ አልተደረጉም ማርኬት ላይ። እነዚህ ኤሪያዎች ብሬክ አልተደረጉም ወይም ደግሞ ሪስፔክት ተደርገዋል፣ ብሬክ አልተደረጉም። ስለዚህ ምንድነው እዚህ ጋር ሎውን ፕሮቴክት እያደረገ ሃዩን ደግሞ ብሬክ እያደረገ እየወጣ ነው። አዲስ ሃይ እየሰጠን ሎውን ግን ብሬክ እያደረገ አይደለም። ይሄ ምን ብለን እንጠራዋለን? አፕ ትሬንድ ብለን እንጠራዋለን። ስለዚህ ማርኬት እኛውን ለምሳሌ እዚህ ማርኬት ላይ ብንገባ ማርኬቱ አፕ ትሬንዱን እንደጨረሰ የምናውቀው መቼ ነው? ለምሳሌ ይሄንን ብሬክ እያደረገው እንደዚህ እየወጣ ከሆነ የግድ አፕ ትሬንዱ እንደጨረሰ የምናውቀው እነዚህ ሎወር ሃይ እዚህ ጋር ለምሳሌ አዲስ ሃየር ሎ ክሬት ተደርጓል አይደለም? ስለዚህ አሁን ለምሳሌ እዚህ ጋር ይሄኛውን ላጥፋውላችሁና ይሄኛው ብሬክ ተደርጓል፣ ይሄኛው ሃየር ሎ አለ ክሬት ተደርጓል። ስለዚህ እዚህ ጋር ሪስፔክት ተደርጓል፣ እዚህ ጋር ሪስፔክት ተደርጓል አይደለም? እነዚህ ሌብሎች ላይ ሪስፔክት ተደርጓል። ማርኬቱ መጥቶ ብሬክ አላረጋቸው አይደለም? ነገር ግን አሁን ማርኬቱ ፈርስት ታይም ምን አደረገ? እዚህ ጋር መጣና እንደምታዩት ይሄኛውን ኤሪያ እንደዚህ አድርጎ ብሬክ አደረገው። ይሄን ኤሪያ ብሬክ አደረገው ማለት ነው ማርኬት ስትራክቸር ሽፍት ሰጠን ወይም ደግሞ ማርኬት ትሬንዱን ቀየረ ማለት ነው። እንደምታዩት እዚህ ጋር ይሄ ብሬክ አልተደረገም፣ ይሄኛውን ብሬክ አልተደረገም፣ ሎዎቹ ብሬክ አልተደረጉም። እዚህ ጋር ግን ምን አደረገ? ለመጀመሪያ ጊዜ መጥቶ ሎውን ብሬክ አደረገው። ከዚህ በኋላ ምን እንጠብቃለን? ማርኬቱ ቤሪሽ ሊሆን እንደሆነ መጠበቅ እንችላለን ማለት ነው። ስለዚህ እነዚህን ኤሪያዎች አሁን ያስረዷችሁን ኤሪያዎች እነዚህኞቹን ለምንድነው የምንጠቀማቸው? ለስቶፕ ሎዝ ማስቀመጫ። አሁን ለምሳሌ ይሄን ብሬክ አደረገው ብዬ ከገባው ማርኬቱ ይሄንን ብሬክ አደረገው ወደ ቤሪሽ ይቀጥላል። ካልሆነ ግን ስቲል ማርኬቱ ፑልባክ ሊኖር ይችላል፣ ሊመለስ ይችላል፣ ሊወጣ ይችላል ማለት ነው። ስለዚህ ሃየር ሃይ በሚሰራበት አፕ ትሬንድ ላይ በሚሆንበት ሰዓት ማርኬት ምንድነው የምንጠብቀው? አዲስ ሃይ እየሰጠን ሃየር ሃይ ማለት ነው ሃዩን ብሬክ እያደረገ ሎውን ደግሞ ሪስፔክት እያደረገ ሎውን ሳይወስድ ሪስፔክት እያደረገ እንዲቀጥል እንጠብቃለን ማለት ነው በአፕ ትሬንድ ጊዜ። በዳውን ትሬንድ ጊዜ በቤሪሽ ሴታፕ ጊዜ ደግሞ የዚህን ተቃራኒ እንጠብቃለን ማለት ነው። እስቲ አሁን ደግሞ ለማየት እንሞክር። እዚህ ጋር ሞር ግልጽ እየሆነላችሁ ነው ብዬ ስለማስብ ማለት ነው። ስለዚህ ቅድም እንዳልኳችሁ ማርኬት አፕ ትሬንድ ላይ በሚሆንበት ሰዓት ሃየር ሃይ አዲስ ሃይ ክሬት እያደረገ ይሄዳል። ሃየር ሎ እዚህ ጋር እነዚህን ሎዎች ብሬክ ሳያደርግ ሪስፔክት እያደረጋቸው ይወጣል ብያቸዋለሁ። ከዛስ ምን ያደርጋል? እንደምታዩት ይሄኛው ሃየር ሎ ነው፣ ይሄኛውም ሃየር ሎ ነው። እዚህ ጋር አሁን ሞር ግልጽ እንዲሆንላችሁ እነዚህ ሃየር ሎዎች ናቸው አይደለም? ወይም ደግሞ ሎ ናቸው። ማርኬት እነዚህ ሎ ብሬክ ማድረግ የለበትም። ቢካዝ አፕ ትሬንድ ከሆነ እነዚህን ሎ ብሬክ ሳያደርግ አዲስ ሃይ ክሬት እያደረገ እንደዚህ ነው መውጣት ያለበት አይደለም? ስለዚህ እዚህ ጋር አሁን ምን ታያችሁ? ይሄኛው ሃየር ሎ እዚህ ጋር ያለው ሃየር ሎ ምን ተደርጓል?
ብሬክ ተደረገ ማለት ነው። ስለዚህ እዚህ ጋር ምን ተገነዘብን? ማርኬቱ ስትራክቸሩን እንደቀየረ አፕትሬንድ ነበረ ወደ ዳውን ትሬንድ እየሄደ እንደሆነ የተወሰነ ተገነዘብን ማለት ነው። ስለዚህ እዚህ ጋር እንደምታዩት ሃይር ሎ አለ። ስለዚህ ይሄን ሃይር ሎ ማርኬት ፈርስት ታይም ለመጀመሪያ ጊዜ መጥቶ ብሬክ አደረገው። ከዚህ በኋላ ምንድነው የምንጠብቀው? እዚህ ማርኬት ላይ ማርኬቱ ትሬንዱን እንደቀየረ እናውቃለን። ትሬንዱን ላለመቀየር ግን ማርኬቱ ምን ማድረግ ነበረበት? ይሄኛውን ሃይር ሎ አክብሮ ቀጥ ብሎ ወጥቶ ሌላ አዲስ ሃይ መፍጠር አለበት፣ ወደ ላይ ማለት ነው። እዚህ ጋር አዲስ ሃይ መፍጠር አለበት። ቆይ ላሳያችሁ። ይሄኛው መጥቶ እንደዚህ አድርጎ ሃይር ሃይ ሃይር ሎ ሃይር ሃይ ሃይር ሎ እየሰራ መውጣት ነበረበት። ይሄኛውን ቦታ መጥቶ ብሬክ ማድረግ አልነበረበትም። ማርኬት ግን ምን አደረገው? እዚህ ጋር ብሬክ አደረገው። እንደምታዩት እዚህ ጋር ብሬክ ተደረገ። ከዚህ በኋላ ምን እንጠብቃለን? እዚህ ማርኬት ላይ ከዚህ በኋላ የምንጠብቀው ነገር ምንድነው? ዳውን ትሬንድ ነው ማለት ነው። ቢካዝ እዚህ ጋር የነበረውን ኤሪያ ማርኬት ብሬክ ስላደረገልን ይሄኛው ኤሪያ ብሬክ ስለተደረገ ከዚህ በኋላ ምንድነው የምንጠብቀው? ማርኬት ይሄንን ብሬክ አድርጎ ሪቴስት እስኪያደርግበት። ከዚህ በኋላስ ምን ተፈጠረ? ማርኬቱ ሃይር ሃይ እዚህ ጋር ሪስፔክት እያደረገ ማለት ሃይር ሎ ሪስፔክት እየተደረገ ሃይር ሃይውን ደግሞ ብሬክ እያደረገው ነው የወጣው የነበረው። ከዚህ በኋላ ደግሞ ምንድነው የምንጠብቀው? ማርኬቱ ሎወር ሎ እየሰጠ እንደምታዩት እዚህ ጋር ሎ አለ። ከዛ በኋላስ አዲስ ሎ አሁንም ሌላ የተሻለ ሎ ፈጠረልን። አንዴ ላጥፋውና በደንብ ላሳያችሁ። እዚህ ጋር እንደምታዩት ማርኬቱ ብሬክ አደረገው። ምን ሰጠን? ኤልኤል ማለት ሎወር ሎ ማለት ነው። ሎወር ሎ ሰጠን። ከዛ በኋላስ ሎወር ሃይ ማለት ምን ማለት ነው? እዚህ ጋር ምን ብለናል? ሃይር ሎ ብለናል። የዚህ ሃይ ሎ ነው ይሄ፣ ከሃዩ ዝቅ ያለ ሎ ማለት ነው። አሁን ደግሞ ምን ሰጠን? ከሎው ዝቅ ከፍ ያለ ሃይ አይደለም ግን ከዚህ ሎ ከፍ ያለ ሃይ ነው። ስለዚህ ምን ብለን እንጠራዋለን? ኤልኤች ወይም ደግሞ ሎወር ሃይ ብለን እንጠራዋለን ማለት ነው። ስለዚህ ይሄን ሎወር ሃይ ከዚህ በኋላ ምን እንዲያደርግልን ነው የምንጠብቀው? ፕሮቴክት እንዲደረግልን። እዚህ ጋር ምኑ ፕሮቴክት እንዲደረግልን ነበር የምንጠብቀው? ሃይር ሎ። ለቤሪሽ ጊዜ ደግሞ ሎወር ሃይ ፕሮቴክት እያደረገ ማርኬት ብሬክ ሳያደርግ ይሄኛውን ሎወር ሎውን ግን እዚህ ጋር ያለውን ሎወር ሎ ብሬክ እያደረገ አዲስ ሎ እየሰጠን እንዲወርድ ነው የምንጠብቀው ማለት ነው። አሁንም እዚህ ጋር ሎ አለን። ይሄንን ብሬክ አድርጎ ማርኬት አዲስ ሎ እንዲሰጠን ነው የምንጠብቀው። አሁንም ሎ አለን። ይሄንን ብሬክ አድርጎ አዲስ ሎ እንዲሰጠን ነው ማርኬቱ የምንጠብቀው ማለት ነው። ስለዚህ አሁን ማርኬት ስትራክቸር ሽፍት ሰጠን ማለት ነው። የት ጋር ነው የሰጠን? ይሄ በአረንጓዴ ሼድ የተደረገ ኤሪያ ላይ። ለምንድን ነው የሰጠን? ይሄን ሃይር ሎ ብሬክ ስላደረገ። ከዚህ በኋላስ ማርኬቱ ትሬንዱን ቀይሯል የምንለው የት ጋር ነው? እስኪ ሁላችሁም ፖዝ አድርጋችሁ እንትን ለማለት ሞክሩ። ማርኬቱ ትሬንዱን የቀየረው የት ጋር ነው የሚቀይረው? ትሬንዱን የሚቀይረው እዚህ ጋር ነው ማለት ነው። እዚህ ጋር ይሄኛው ሎ ብሬክ ከተደረገ ትሬንዱን ይቀይራል ማርኬቱ። ድጋሚ ወዴት ይሄዳል? እዚህ ጋር የሰጠንን ሃይር ሃይ ይሰጠናል። አሁንም ሃይር ሎ ሃይር ሎ እየሰጠን ይወጣል። ነገር ግን ማርኬቱ ይሄንን ማድረግ የማይችል ከሆነ ቀጥ ብሎ እየወረደ ከሆነ ከዚህ ማርኬት ምንድነው የምንጠብቀው? ኮንቲኒዩሽን ከሆነ የምንገባው ሴታፑ ላይ ይሄኛውን ሎ ብሬክ ሳያደርግ ይሄኛውን ሃይር ሎ ማርኬቱ እንደዚህ አድርጎ ድጋሚ ሌላ ሎወር ሎ እንዲሰጠን ከዚህኛው ሎ ዝቅ ያለ ሎ እዚህ ጋር ሎወር ሎ እየሰጠን እንዲወርድ ነው የምንጠብቀው ማለት ነው። እዚህ ጋር ምን ይሰጠናል? ሎወር ሃይ። የግድ ማርኬቱ ስትራክቸር ሽፍት ሰጡ ወደ ላይ ለመውጣት ምን ይጠበቅበታል? ማርኬት ይችኛዋን ኤሪያ መጥቶ እቺ ሎወር ሃይ ብለን የምንጠራትን ኤሪያ በቦዲ ብሬክ ማድረግ አለበት። ከዛ በኋላ ማርኬት ስትራክቸር ሽፍት አለን ብለን እንይዛለን ማለት ነው። ስለዚህ አፕ ትሬንድ እና ዳውን ትሬንድ ላይ በሚሆንበት ሰዓት እነዚህ ነገሮች ነው በደንብ አይታችሁ ማርኬቱ የትኛው ትሬንድ ላይ እንዳለ፣ ሃይር ሃይ ነው እየሰራልን ያለው ወይስ ደግሞ ሎወር ሎ ነው እየሰራ ያለው የሚለውን ነገር አይደንቲፋይ አድርጋችሁ የምታውቁት እነዚህ ነገሮች በደንብ አንደርስታንድ በማድረግ ነው ማለት ነው። ስለዚህ ከነዚህ ነገሮች ጋር አብረን የምናየው ምን አለ? ለምሳሌ እስኪ በቻርት ወይም በካንድልስቲክ ለማየት እንሞክር። እዚህ ላይ ማርኬቱ ጋር አሁን እዚህ ጋር እንደምታዩት ሃይር ሃይ ብለን የምንጠራው ኤሪያ ይሄ በአረንጓዴ ሼድ የተደረገውን ኤሪያ ሃይር ሃይ ብለን የምንጠራው ኤሪያ ነው ማለት ነው። እዚህ ጋር እንደምታዩት ማርኬቱ እያንዳንዱን ሃይር ሃይ ብሬክ አድርጎታል ማለት እዚህ ጋር ያለው ሃይ እንደምታዩት በቦዲ ብሬክ ተደርጓል። እዚህ ጋርም ያለው ሃይ በቦዲ ብሬክ ተደርጓል። እዚህ ጋርም ያለው ሃይ በቦዲ ብሬክ ተደርጓል። ስለዚህ እዚህ ጋር ምንድነው ሬዚስታንሶችን ብሬክ እያደረገ ነው ማርኬቱ። ሬዚስታንሶችን ብሬክ እያደረገ ነው፣ ሳፖርቶችን ሪስፔክት እያደረገ ነው ማለት ነው። ሬዚስታንስ ላይ ማን ያለው? ሴለሮች። ስለ ሳፖርት እና ሬዚስታንስ እናያለን በቀጣይ ቪዲዮ። ሬዚስታንስ ላይ ያለው ሴለሮች ናቸው። ስለዚህ ማርኬት እነሱን እያስወጣ ነው
ስለዚህ እዚህ ጋር ምንድነው ያሉት ባየሮች ነው ያሉት። ባየሮች ደግሞ አፕ ትሬንድ ላይ ነው ያሉት። ሃየር ሃይ እየሰራ ነው የሚወጣው። ስለዚህ እዚህ ጋር ማን ይከበራል? እነዚህ የምታያቸው ሃየር ሎቹ ጋር ማን አለ? ሳፖርተሮች አሉ። ማርኬቱን ሳፖርት የሚያደርጉት አሉ። ስለዚህ ሃየር ሎቹን እያከበረ ሃየር ሃዩን ደግሞ ብሬክ እያደረገ ማርኬቱ ይወጣል ማለት ነው። ስለዚህ እዚህ ጋር እንደምታዩት በየሎ ሼድ የተደረጉ ኤሪያዎች ማርኬት ሪስፔክት እያደረጋቸው ነው። አንዱን ብሬክ አልተደረገም። እዚህ ጋር እንደምታዩት ይሄ ኤሪያ ሪስፔክት ተደርጓል፣ ይሄ ኤሪያ ሪስፔክት ተደርጓል፣ ይሄ ኤሪያ ሪስፔክት ተደርጓል፣ ይሄም ኤሪያ ሪስፔክት ተደርጓል። ስለዚህ እነዚህን ኤሪያዎች አጠቃላይ ማርኬቱ ሪስፔክት ያደርጋቸዋል። ቢካዝ አፕ ትሬንድ ላይ ያለ ማርኬት ስለሆነ ማለት ነው። ይሄ አፕ ትሬንድ ላይ ያለ ማርኬት ስለሆነ ማርኬት እነዚህን ሃየር ሎዎች በየሎ ሼድ የተደረጉትን ኤሪያዎች ሪስፔክት ያደርጋል። በአረንጓዴ ሼድ የተደረጉትን ኤሪያዎች ደግሞ ብሬክ እያደረገ ይወጣል ማለት ነው። ስለዚህ በአፕ ትሬንድ ጊዜ ይሄ ነው። በዳውን ትሬንድ ጊዜ ደግሞ ቅድም እንዳሳየኋቸው የዚህ ተቃራኒ ነው ማለት ነው የሚሆነው። ምንድነው የሚሆነው? ሎወር ሎ እየሰጠን ማርኬቱ ሎወር ሎ እየሰጠን ሎወር ሃዩን ሪስፔክት እያደረገ ይወርዳል ማለት ነው። ያ ማለት ሴለሮችን ወደ ማርኬቱ እያስገባ ባየሮችን ደግሞ እያስወጣ ይወርዳል ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። እስኪ የተወሰነ በቻርት ኤግዛምፕል ለማየት እንሞክራለን። ሞር ግልጽ እንዲሆንላችሁ ቴሌግራም ላይ ላይቭ ላይ በመሆኑበት ሰዓት ኤግዛምፕሎችን አብረን ለማየት እንሞክራለን። እስኪ አሁን እዚህ ጋር የተወሰነ ኤግዛምፕሎችን ለማየት እንሞክርና እንትን እንላለን ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ማርኬቱ ላይ በምታዩበት ሰዓት እንደምታዩት እነዚህ ሎወር ሃይ የሚባሉት ኤሪያዎች ሪስፔክት ይደረጋሉ። ቅድም ባሳዩዋችሁ ተቃራኒ ለእናንተ አሁን ግልጽ ለማድረግ ያክል ነው። ይሄኛው ሎወር ሃይ ነው፣ ይሄኛው ደግሞ ሎወር ሎ ነው። እዚህ ጋር የምታዩት ምንድነው? ሎወር ሎ ብሬክ ይደረጋል። ሎወር ሎ ብሬክ ይደረጋል። ብሬክ ግን የማይደረጉ የትኞቹ ናቸው? ሎወር ሃይ። ቢካዝ ማርኬቱ ዳውን ትሬንድ ላይ ስላለ ሎወር ሃዩን ሪስፔክት እያደረገ ሎወር ሎውን ደግሞ ዲስሪስፔክት እያደረገ ይወጣል ማለት ነው። ስለዚህ እስኪ የተወሰኑ ኤግዛምፕሎችን ለእናንተም ለማሳየት ያክል እስኪ የተወሰኑ ኤግዛምፕሎችን ላሳያችሁ። አክቹዋሊ ላይቭ ማርኬት ላይ ስለሆነ የገባነውም ሴትአፕ ስላለ ለእናንተ ለማሳየት ያክል ማርኬቱ ለምሳሌ አሁን ይሄ ሲዲጄፒዋይ እንዲያይታችሁት ማርኬቱ የትኛው ትሬንድ ላይ እንዳለ ማወቅ ትችላላችሁ። ኦልሬዲ ሎወር ሃይ እየሰራ ነው ያለው አይደለም ማለት ሃየር ሃይ እየሰራ ያለ ማርኬት ነው። ስለዚህ አፕ ትሬንድ ላይ ነው ያለው ይሄ ማርኬት። አፕ ትሬንድ ላይ ነው ማለት እንደምታዩት እዚህ ጋር ሃይ አለው፣ ሃየር ሎ አለው፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ አይደለም። ይሄን ነው ከማርኬት የምንጠብቀው። ስለዚህ እዚህ ጋር ምን እያደረገ ነው ማርኬቱ? እንደምታዩት እነዚህ ሎዎቹን ሪስፔክት እያደረገ ነው። እዚህ ጋር ሎ አለን፣ ሪስፔክት ተደርጓል። እዚህ ጋርም ሎ አለን፣ ሪስፔክት ተደርጓል። እዚህ ጋርም ሎ አለን፣ ሪስፔክት ተደርጓል። ስለዚህ እነዚህ ኤሪያዎች ሪስፔክት ተደርገዋል። ማርኬቱ ላይ እንዳይጨመላለቅባችሁ እነዚህ ኤሪያዎች ሪስፔክት ተደርገዋል። ነገር ግን ሃየር ሃይ የሚሰራበት ኤሪያ ማርኬቱ ላይ ብሬክ እየተደረገ ነው የመጣው። ስለዚህ ይሄ ምንድነው? ማርኬቱ አፕ ትሬንድ ላይ ስላለ ነው ማለት ነው። ስለዚህ አሁን ለምሳሌ ከዚህ ጀምረን ዴሊ ላይ ለማየት ስንሞክር እያንዳንዱን እዚህ ጋር ያሉትን ብታያቸው ይሄ ነጥብ የተደረገባቸው ኤሪያዎች አንዳቸውም ማርኬቱ ብሬክ አላረጋቸውም። ሁሉም ይሄኛው ሪስፔክት ተደርጓል። ይሄኛው ሁሉም ሪስፔክት ተደርገዋል። ከረንትሊ ማርኬት እስካለበት ኤሪያ ድረስ ማለት ነው። ሁሉም ኤሪያዎች ሪስፔክት ተደርገዋል። ነገር ግን እንደምታያቸው ሃዮቹ ሪስፔክት አይደረጉም። ብሬክ ነው መደረግ ያለባቸው። ቢካዝ ማርኬቱ አፕ ትሬንድ ላይ ስለሆነ ሃዮቹን ሳይሆን ማክበር ያለበት ሃዮቹን ነው ማለት ነው። ስለዚህ እሱን ነው የምንጠብቀው ማለት ነው። አሁን ለምሳሌ በዳውን ትሬንድ ጊዜ ደግሞ ሲሆን እዚህ ጋር ያለው ማርኬት ለማየት ሞክር። እዚህ ማርኬት ላይ ደግሞ ማርኬት ምንድነው እያደረገ ያለው? እዚህ ጋር እንደምታዩት ሎወር ሎ ሰጠን፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ። ይሄን ነው ማርኬት እየሰጠን ያለን። አሁን ይሄንን አውጥተን ለማየት ብንሞክር አንዱም ሃይ እዚህ ጋር እንደምታዩት አንዱንም ሃይ ማርኬት ብሬክ አላደረገውም። እዚህኛው ጋር ግን ከታች ምንድነው ሃዩን ነው ብሬክ እያደረገ የነበረው። ማርኬት አፕ ትሬንድ ላይ ስናይ እዚህኛው ትሬንድ ላይ ማርኬት ምንድነው ብሬክ ሲያደርግ የነበረው? ሃዩን ነው ብሬክ ሲያደርግ የነበረው። አሁንስ ሎውን ነው ብሬክ የሚያደርገው። እንደምታዩት ይሄኛው ሎ ከዚህ ነው የጀመረው። እዚህ ጋር ያለውን ሎ ብሬክ አደረገው። እዚህ ጋር ያለውን ሎ ብሬክ አደረገው።
ከዛ ደግሞ እዚህ ጋር ያለውን ሎ ብሬክ አደረገው። እያንዳንዱ ሎ ብሬክ አደረገ አይደለም። አሁን ግን ምንድነው እያደረገ ያለው? ሃዩን ነው ብሬክ እያደረገ ያለው አይደለም። በዚህ በኩል ደግሞ ስንመጣ እያንዳንዱ ሃይ ብሬክ እየተደረገ ነው፣ ሎ ግን ሪስፔክት እየተደረገ ነው። ግልጽ ነው። እዚህ ጋር አሁን እንደምታዩት እኛ ኢንትሪ የገባንበት ላይ ሎዎቹ ሪስፔክት ተደርገዋል፣ ሃዮቹ ደግሞ ዲስሪስፔክት ይደረጋሉ ማለት ነው። ስለዚህ ከማርኬት የምንጠብቀው በዳውን ትሬንድ ጊዜና በአፕ ትሬንድ ጊዜ እንደዚህ አይነት ስትራክቸሮችን ማርኬት እንዲሰጠን ነው ማለት ነው። አሁን ይሄን የፈለጋችሁ ቻርት ላይ ሄዳችሁ ብታገኙት ማርኬቱ የት ጋር እንዳለ አይደንቲፋይ ማድረግ ትችላላችሁ ማለት ነው። ወደፊት በምናያቸው ነገሮች ደግሞ ሞር ግልጽ እየሆነላችሁ ይመጣል። ነገር ግን ለአሁኑ ለእናንተ ቀለል አድርጌ ለማስረዳት ያክል እነዚህ ነገሮች አይደንቲፋይ አድርጋችሁ መያዝ ከቻላችሁ በቂ ነው ብዬ አስባለሁ። ማርኬቱ ያለበትን ስትራክቸር ለማወቅ እነዚህ ነገሮች አይደንቲፋይ ካደረጋችሁ ሞር ግልጽ እየሆነላችሁ ይመጣል ማለት ነው። ስለዚህ ስለ ማርኬት ስትራክቸር የተወሰነ ነገር ለእናንተ ለማስረዳት ሞክሬያለሁ። አይ ሆፕ ግልጽ ነው ብዬ አስባለሁ። ከዚህ በኋላ የምናየው ነገር ስለሆነ ስለ ሰፖርት ሪዚስታንስ ምናምን ካየን በኋላ በደንብ ዲቴል ገብተን ስለ ማርኬት ስትራክቸር እናያለን። ግን አንድ እንድትረዱልኝ የሚፈልገው ነገር ማርኬት ስትራክቸር ላይ ቅድም የነገርኳችሁ ፓተርን ነው። ያን ፓተርን ምንድነው? ማርኬት ለምሳሌ ሎወር ሎ፣ እዚህ ጋር ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ። ከዚህ በኋላ ማርኬቱ ላይ ምንድነው የምንጠብቀው? ማርኬቱ ቡሊሽ ሆናል ብለን ካሰብን ወይም እንደዚህ አይነት ስለ ሰፖርት እና ሬዚስታንስ ቀጣይ ሌቭል ላይ እናያለን። ማርኬቱ እንደሚመለስ ወይም ደግሞ ወደ አፕ ትሬንድ እንደሄደ እንዴት ነው የምናውቀው የሚለውን ነገር ቅድም የነገርኳችሁ ነገር በደንብ ለመያዝ ሞክሩ። የትኛው ነው? እዚህ ጋር አሁን ማርኬት እዚህ ጋር ምን አለን? ሃይር ሃይ አለን አይደለም? ሃይር ሎ፣ ሃይር ሃይ ማለት ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ አለን። ስለዚህ ማርኬት ቡሊሽ እየሆነ እንደሆነ የምናውቀው መቼ ነው? እዚህ ጋር ያለውን ይሄ ሎወር ሃዩ ምንድነው ብለናል? ፕሮቴክት መደረግ አለበት፣ ዲስሪስፔክት መደረግ የለበትም። ዲስሪስፔክት ከተደረገ ማርኬት ዳይሬክሽኑን ቀይሯል ማለት ነው። ስለዚህ ያንን ነው የምንረዳው። ስለዚህ እነዚህ ኤሪያዎች ሎወር ሃይ ብለን የምንጠራቸው ኤሪያዎች ሪስፔክት መደረግ አለባቸው፣ ብሬክ መደረግ የለባቸው። ማርኬት እነሱን ብሬክ ካደረገ ምን ያደርጋል ብያቸዋለሁ? ትሬንዱን ይቀይራል። እንደምታዩት እዚህ ጋር ብሬክ አላረገም፣ እዚህ ጋር ብሬክ አላረገም፣ እዚህ ጋር ብሬክ አላረገም። ለመጀመሪያ ጊዜ ብሬክ ያደረገ የት ጋር ነው? እዚህ ጋር። ከዛ በኋላስ እንደምታዩት ብሬክ ካደረገ በኋላ ማርኬት ቀጥታ ምን አደረገ? ትሬንዱን ቀየረ። ሃይር ሃይ ያደረገው፣ ሃይር ሃይ፣ ሃይር ሎ። እንደምታዩት ሃይር ሎ፣ ሃይር ሃይ፣ ሃይር ሎ፣ ሃይር ሃይ እየሰራ ድጋሚ መውጣት ጀመረ ማለት ነው። ይሄያችሁት ነው። ስለዚህ ማርኬቱ በዚህ መሰረት ነው የሚንቀሳቀሰው። አሁን የዚህ ማርኬት ስትራክቸሩ እንደቀየረ ወይም ደግሞ ከቤሪሽ ወደ ቡሊሽ ትሬንድ እንደተቀየረ እንዴት አወቅን ካላችሁኝ እዚህ ጋር ባለው ፖይንት ነው። ማርኬት እቺ ሌብል ብሬክ ስላደረጋት ነው። እዚህ ጋር ያለችው ሌብል ብሬክ ከተደረገች በኋላ ማርኬቱ ላይ ስትራክቸር እንዳለ ማወቅ እንችላለን ማለት ነው። ስለዚህ ይሄን ነገር በቀላሉ ቀላል ሊመስል ይችላል፣ ግን ቻርት ላይ ገብታችሁ እያንዳንዱ ነገር ሁሉንም ማርኬት አንደርስታንድ ማድረግ የማትችሉ ከሆነ ትንሽ ሊከብዳችሁ ይችላል። ስለዚህ ይሄን ነገር አይዴንቲፋይ አድርጉት። ቢካዝ ማርኬት ስትራክቸርን ሳናቅ ፕራይስ አክሽን ትሬደር መሆን ወይም ደግሞ የትኛውም ስትራቴጂ ላይ ማርኬት ስትራክቸር ግድ ስለሆነ ማለት ነው። ማርኬቱን ባይ ለማለት ስትሞክሩ ማርኬቱ ምን አይነት ትሬንድ ላይ እንዳለ ማወቅ አለባችሁ። ቢካዝ ትሬንድ ኢዝ ዮር ፍሬንድ የሚባል ነገር አለ። ከትሬንዱ አጌንስት መግባት ስለማትችሉ ማለት ነው። ቢካዝ ማርኬቱ ከእናንተ የተሻለ ልምድ አለው። እኔ 6 ዓመት የሆነ 80 የሆነ ዓመት አክል ምናምን ቢቆይ ማርኬት ላይ ኖ እንደዛ አይደለም። ራሱን የቻለ ቻርቱ ከኛ በላይ ልምድ አለው። ስለዚህ ከሱ አጌንስት መግባት ትሬድ ልክ አይደለም። ማርኬቱን ተከትለን ነው የምንገባው። ማርኬቱን ተከትለን ለመግባት ደግሞ የማርኬቱ ስትራክቸር ቡሊሽ ነው ቤሪሽ ነው የሚለውን ነገር ትሬንዱን አይደንቲፋይ አድርገን ማወቅ መቻል ይኖርብናል ማለት ነው። ስለዚህ ይህን ነገር ወደ ቻርት እየገባችሁ በደንብ እንትን በሉት። ጥያቄ ካላችሁ ደግሞ ቀደም እንዳልኳችሁ ኮሜንት ላይ ያሳውቁኝ። እዚህ ድረስ ቪዲዮውን ካያችሁት ሁላችሁም ደብሊሉና እያላችሁ ጻፉ ማየታችሁ እንዳቅ። አይ ሆፕ እነዚህ ቪዲዮዎች ፎር ፍሪ ለእናንተ መሰራላችሁ ያግዛችኋል፣ ይጠቅማችኋል ብዬ ስለማስብ ነውና አስተያየትም ካላችሁ በምን አይነት መንገድ እንደምቀጥል እንደምትፈልጉ ኮሜንት ላይ ያሳውቁኝ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮውን አትሊስት ብዙ ሰው ጋር እንዲደርስና ኢንጌጅመንት እንዲኖረው ብዙ ሰው እንዲጠቅም ፎር ፍሪ ስለሆነ ለእናንተ የምለቀው ብዙ ሰው እንዲጠቅም ላይክ አድርጋችሁ ሼር አድርጉት ለብዙ ሰው ጋር እንዲደርስ። ይመቻችሁ ጋይስ። በሚቀጥለው ፓርት ስለ ሰፖርት ኤንድ ሬዚስታንስ በደንብ እናወራለን።
መልካም ጊዜ ይሆንላችሁ። ወደ ቻርት ገብታችሁ ፕራክቲስ አድርጓቸው። መልካም ጊዜ